2000 ዶሮዎችን ለማርባት የሚያስፈልገውን አጠቃላይ ዝርዝር ወጪና እንዲሁም አጠቃላይ ትርፍ በዝርዝር ይዤላችሁ መጥቻለሁ። ሰላም እንዴት ከርማችኋል? ውድ የቻናላችን ተከታታዮች፣ እኔ ዶክተር ተክሌ ሽፈራው ነኝ፣ የትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ መስራችና ስራ አስኪያጅ። ታዲያ በዚህ ቪዲዮ ላይ እጅግ በጣም ብዙዎቻችሁ ስትጠይቁኝ እንደነበረው ወቅታዊ ከሆነ መረጃ ወቅታዊ ከሆነ የገበያ ዋጋ መነሻ በማድረግ አጠቃላይ 2000 ዶሮዎችን ስናረባ የሚያስፈልገን ካፒታል እና እንዲሁም ደግሞ ከ2000 ዶሮዎች የምናገኘው አጠቃላይ ተጣራ ትርፍ ምን ያህል ይሆናል የሚለውን በዚህ ቪዲዮ ይዤላችሁ መጥቻለሁ። ይህ ቪዲዮ ከተመቻችሁ ይጠቅማል ብላችሁ ብዙዎቻችሁን ካሰባችሁ ለጓደኞቻችሁ፣ ለእህት ለወንድሞቻችሁ ይህንን ቪዲዮ ሼር አድርጉ። እንዲሁም ፎሎ ማድረጋችሁ እንዳትረሱ። ስለዚህ እንግዲህ 2000 ዶሮዎችን ስናረባ እንግዲህ የፕሮዳክሽን የስራውን አጠቃላይ የስራውን ሂደት በሁለት እንከፍለዋለን። ይህም ደግሞ ስታርታፕ ፌዝ ላይ ዶሮቻችን ምርት እስኪጀምሩ ድረስ ያለውን የመጀመሪያው 4 ወራትና ምርት ከጀመሩ በኋላ ለተከታታይ 16 ወራት የሚቆዩበትን በድምር ለ20 ወራት የሚቆዩበትን የስራ ሂደትን ከፋፍለን የምናየው ይሆናል ማለት ነው። ስለዚህ እንግዲህ ይህንን ለ2000 ዶሮዎች አንድ ሰው የ2 ወር ቄብ ዶሮ ገዝቶ ምርት ለማስጀመር የሚያስፈልገው ብር ስታርታፕ ኮስት ብለን ይዘነዋል። ይህም በሁለት ይከፈላል። ለፊክስድ አሴት የምናወጣው ወጪ አለ። በመቀጠል ደግሞ ለኦፕሬሽን ኮስት የምናወጣው ወጪዎች በሁለት ካታጎሪ ከፍለን የምናየው ይሆናል ማለት ነው። በቀጥታ ለቀጥተኛ ወጪ ወይንም ደግሞ ዳይሬክት ኤክስፔንስ ወይም ለፊክስድ አሴት የምናወጣቸው ወጪዎች ውስጥ የመጀመሪያው መመገቢያ ነው። ይህም እንግዲህ ለ2000 ዶሮዎች 80 መመገቢያ በ432,000 ብር፣ መጠጫ ያስፈልገናል 40 መጠጫ ያስፈልገናል። ማኑዋል ድሪንከር የምንለው በ350 ብር 14,000 ብር። የውሃ ታንከር 2 ፍሬ ያስፈልገናል። በአንዱ ታንከር በ4,000 ብር 8,000 ብር ወጪ እናደርጋለን። የዶሮች ኔስት ቦክስ ወይም መውለጃቸው ያስፈልገናል። ይህም በፍሬ 8 አንዱ 5,000 40,000 ብር ወጪ እናደርጋለን። ኤግ ትሬይ ወይንም ደግሞ እንቁላል የምንሰበስብበት ትሬ ያስፈልገናል። በፍሬ 600 አንዱን በ10 ብር ዋጋ 6,000 ብር ግዢ እናደርጋለን። ሌላው ለባዮሴኩሪቲ ልብስና ጫማ፣ ይህም ደግሞ 2 ፍሬ ያስፈልገናል። እያንዳንዱን በ1,000 ብር 2,000 ብር ወጪ እናደርጋለን። በመቀጠል ደግሞ ኤልኢዲ አምፖል መብራት ያስፈልገናል። እንግዲህ ለ2000 ዶሮዎች በአማካይ 250 ካሬ ያስፈልጋቸዋል። ለዛም 14 አምፖሎች ያስፈልጉናል። በ350 ብር 4950 ብር ወጪ እናደርጋለን። ሌላው አካፋ ቤዲንጉን ለማስተካከል ወጪ ግዢ እናደርጋለን። ይህም አንድ አካፋ በ400 ብር ወጪ እናደርጋለን። ሌላው እንግዲህ የመጋዘናችን ግራና ቀኝ ሸራ ማልበስ ይጠበቅብናል።